አንዳንዶቻችሁ ታውቁታላችሁ። እሱ ግን ከክርስቶስ ልደት በፊት በጥንታዊቷ ግሪክ ኖረ። አገረ ኢትዮጵያውያንና በነፍስና ስጋችን ላይ ታትሞ የማይለቀውን ጸባያችንና ገድላችንን ጠንቅቆ ያውቃል። ዲዮደርስ ሱስለስ ይባላል። እንዲህ አለ። እነርሱ ኢትዮጵያውያን በውጭ ወራሪ ተገዝተው አያውቁም። ምንም እንኳን ብዙ ኃያላን ገዢዎች ጦርነት ቢከፍቱባቸውም ጨርሶ አልተሳካላቸው። እንግዲህ ስማ፣ ከሰማህ አጅሬ፣ ዛሬም ይኸው ነው ማንነታችን። ኢትዮጵያን በፍቅርና በክብሬታ እንጂ በዛቻ በጦር ማንበርከክ አልተቻለም፣ አይቻልም። ከሰሞኑ ዶናልድ ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አልካትራዝ ዳግም እንዲከፈት ትዕዛዝ ሰጡ የሚል ዜና አነጋጋሪ ሆኖ ነበር። እንግዲህ አልካትራዝ በዓለማችን ታዋቂና በስቃይ የተሞላ በአልካትራዝ ደሴት ላይ የሚገኝ ደግሞ እጅግ አደገኛ የተባሉ አስቸጋሪ የሆኑ እስረኞች እነሱ እንዲታሰሩበት የተደረገ ወህኒ ቤት ነበር። እንግዲህ ለ29 ዓመታትን አገልግሎ ነበር የተዘጋው አልካትራዝ። ይህንን የተመለከተ ከሰሞኑ እንዲከፈት መባሉን ተከትሎ ይህንን የተመለከተ ጥንቅር ይሆናል ቀጣዩ የዶክመንተሪያችን ጥንቅር። ባልደረባችን ልዑል ወልዴ ነው ያዘጋጀው። እሱን አድምጠን ተመልሰን እንገናኛለን። በህይወት ከማይወጣባቸው ስፍራዎች አንዱ በመሆኑ ብዙዎች ይፈሩታል። ወደ 30 ለተጠጉ ዓመታት ትንሹ ሲኦል ተብሎ ሲጠራም ቆይተዋል። ይህ ደሴትን ለመጠበቅ የሚመለመሉ ወታደሮች በሁለንተናዊ ብቃታቸውና በጠንቃቃነታቸው እንዲሁም በጭካኔያቸው የማይደፈሩም ናቸው። ቦታው በገደልና በውቅያኖስ የተከበበ ነው። ከአሜሪካ በጣም ከባድ እስር ቤቶች አንዱ ተብሎ ነውም የሚታወቀው። የህግ የሥርዓትና የፍትህ ምልክት ተደርጎም ይታያል። አድማጮቻችን፣ በዛሬው ዶክመንተሪያችን ከ60 ዓመታት በላይ ተዘግቶ ስለቆየው ታዋቂው እስር ቤት አልካትራዝና ድጋሚ ሊከፈት መሆኑን እንዲሁም ስለ ደሴቲቱ አንዳንድ ነገር እንነግራቸዋለን። አልካትራዝ ዳግም እንዲከፈት የአሜሪካው ፕሬዝዳንት ትራምፕ ትዕዛዝ ሰጡ የሚለው ዜና ከሰሞኑ አነጋጋሪ መረጃዎች አንዱ ነው። በዓለም ታዋቂው የነበረው አሰቃቂ እስር ቤት አልካትራዝ ከ60 ዓመታት በላይ ተዘግቶ ከቆየ በኋላ ነው ዶናልድ ትራምፕ በድጋሚ እንዲከፈት ትዕዛዝ የሰጡት። አልካትራዝ ደሴት ከሳን ፍራንሲስኮ ከተማ በ2 ኪሎ ሜትር ርቀት ላይ ይገኛል። አልካትራዝን የከበበው ባህር ከ30 ደቂቃ በላይ በሕይወት ለመኖር የማያስችል ቀዝቃዛ ውሃ ዙሪያው ገባው ከመሬት የራቀም ነው። በስቃይ የተሞላው አልካትራዝ ደሴት እጅግ አደገኛ ለተባሉ አስቸጋሪ እስረኞች ወህኒ ቤት ከተደረገበት እንደ አውሮፓውያኑ አቆጣጠር ከ1934 ጀምሮ ለ29 ዓመታት አገልግሎ እንዲዘጋም ነው የተደረገው። ዶናልድ ትራምፕ ታዲያ በሳን ፍራንሲስኮ ጎልደን ጌት ድልድይ አቅራቢያ በሚገኘው ደሴት ላይ ያለውን ታዋቂውን የቀድሞ እስር ቤት አልካትራዝን እንደገና እንዲከፈትና እንዲስፋፋ መደረግ አለበት በማለትም ከሰሞኑ መመሪያ ማውጥተዋል። ፕሬዝዳንት ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት አሜሪካ ለረጅም ጊዜ በአሰቃቂ ግድያ፣ በአመጽና ተደጋጋሚ ወንጀል ድርጊት በሚፈጽሙ ሰዎች ስትታመስ ቆይታለችም ብለዋል። በዚህ ምክንያት ነው ፕሬዝዳንት ትራምፕ ለ6 አስርት ዓመታት ተዘግቶ የቆየው የከባድ ወንጀለኞች እስር ቤት በስልጣን ዘመናቸው ዳግም እንዲከፈት መመሪያ የሰጡት። በአንድ ወቅት ከአሜሪካ በጣም ከባድ እስር ቤቶች አንዱ ተብሎ የሚታወቀው አልካትራዝ የህግ የሥርዓትና የፍትህ ምልክት ሆኖ ያገለግላል ሲሉም ትራምፕም ጽፈዋል። ይሁንና ግን ዝናው አሁን ላይ እንደ ቀድሞ አይደለም፣ መስተካከል ያለበት ጉዳይ አለም ተብሏል። አልካትራዝ ከሞሪስኮ ከተማ በ2 ኪሎ ሜትር የሚገኝ ደሴት ነው። ደሴቷ ለእስር ቤት ከመመረጧ በፊት የወታደራዊ ማሰልጠኛ በመሆንም አገልግሏል። አልካትራዝ በመጀመሪያ የባህር ኃይል መከላከያ ምሽግ የነበረም ሲሆን በ20ኛው ክፍለ ዘመን መጀመሪያ ላይ እንደ ወታደራዊ እስር ቤት ሆኖም እንደገናም ተገንብቷል። ደሴቷን የከበበው የውቅያኖስ ባህር ነው። ቅዝቃዜው ከ30 ደቂቃ በላይ በሕይወት ለመቆየት የማያስችል በወጀብ የተሞላ ለመጓዝ ደግሞ ዙሪያው
ገባው ከመሬት የራቀ በመሆኑ ጀልባ መጠቀም የግድ ነው። ከዚህ በተጨማሪም ደግሞ ደሴቷ በሶስቱም አቅጣጫዎች ድንጋያማ በመሆኗ ከጀልባ ወደ መሬት ለመድረስ አንድ አቅጣጫን ብቻ መጠቀም የሚቻል ነው። አልካትራዝ በእያንዳንዱ አካባቢዎች በስናይፐር በያዙ ወታደሮች ይጠበቃል። ከእስር ቤቱ ገደል በተጨማሪም ወደ ላይ 6 ሜትር ርዝማኔ ያለው የግንብ አጥር ያለው ነውና የዋዛም አይደለም ተብሏል። እጅግ አደገኛ ለሆኑ ወንጀለኞች ብቻ እስር ቤት እንዲሆን እንደ አውሮፓውያኑ አቆጣጠርም በ1934 ዓ.ም የተመረጠው ከቦታው አደገኝነት አንጻር እንደሆነም ይነገርለታል። ወደዚህ ቦታ የሚገቡ እስረኞች አሰቃቂ ግድያን እየፈጸሙ በከባድ ስርቆት ተከሰው ፍርድ ቤት የቀረቡ፣ ከእስር ቤቶች የማምለጥ ተሞክሮ ያላቸው፣ በአደንዛዥ እጽ ዝውውር፣ ህገወጥ በረራ፣ ባንክ በማጭበርበር እንዲሁም በመሳሪያ የታገዘ ከባባድ ዝርፊያዎችን የሚያከናውኑ እስረኞችም ናቸው። በህይወት ከማይወጣባቸው ስፍራዎች አንዱ በመሆኑ አልካትራዝ ደሴት ወደ 30 ለተጠጉ ዓመታት ትንሹ ሲኦል ተብሎ ሲጠራም ቆይቷል። አልካትራዝን ለመጠበቅ የሚመለመሉ ወታደሮች በብርቱነታቸው በጠንቃቃነታቸውና በሁለንተናዊ ጥንካሬያቸው እንዲሁም በጭካኔያቸው አንቱታን ያተረፉም ናቸው። በግንቡ ዙሪያና በእያንዳንዱ የወይን ቤቱ በር ላይ የ24 ሰዓት ጥበቃም ይደረጋል። እስረኞቹ ራሳቸውን ወደ ክፍላቸው በር አድርገው ስለሚተኙ ጠባቂዎቹ በየደቂቃው በኮሪደር ላይ የተመላለሱ እስረኞችን ክፍት በሆነ ፍርግርግ የብረት በር በቀላሉም ይከታተሏቸዋል። ከዚህ ትንሹ ሲኦል ተብሎ ከተጠራው አልካትራዝ ታዲያ ለማምለጥ የሚደረጉ ሙከራዎች አልጠፉም። እርግጥ ከእስር ቤቱ ለማምለጥ የተደረጉ አብዛኛው ሙከራዎች በሞት የተደመደሙም ሆኗል። 3 እስረኞች ግን ከዚህ እጅግ አደገኛ እስር ቤት አምልጠው የት እንደገቡ እንኳን ሳይታወቅ ዓመታትም ተቆጥረዋል። እነዚህ እስረኞች በህይወት ስለመኖራቸው አንዳንድ ፍንጮችም አመላክተዋል። እዚህ በህይወት ከማይወጣበት አልካትራዝ እስር ቤት ያመለጡት እስረኞች ፍራንክ ሊሞሪስ፣ ዊሊያም አንጀሊናና ክላረንስ አንጀሊና ይባላሉ። ሁለቱ ወንድማማቾች ናቸው። ወንድማማቾቹ ዊሊያም አንጀሊና ክላረንስ አንጀሊን በሚቺጋን ሐይቅ ላይ ሲዋኙ ያደጉ ምርጥ ዋነኞች ናቸው ይባልላቸዋል። ፍራንክ ሊሞሪስ ደግሞ ከመቶ ሰዎች ሁለቱ ብቻ የሚታደሉትን ምጡቅ አእምሮ እንደያዘ ተነግሮለታል። ሞሪስ ወንጀል ሰርቶ ከታሰረበት ወይን ቤት አመልጦ ባንክ ሲዘርፍ በድጋሚ በመያዙ ነበር ወደ አልካትራዝ እስር ቤትም የተወሰደው። ወንድማማቾቹ አንጀሊናዎች ደግሞ ከታሰሩበት እስር ቤት በተደጋጋሚ ለማምለጥ በመሞከራቸው ለማምለጥ የሞከረ ሁሉ ፍጻሜው ሞት ይሆናል ወደ ተባለለት አልካትራዝ እስር ቤት እንዲዘዋወሩም ተደረገ። በተለያዩ ጊዜያት እስር ቤቱን የተቀላቀሉ 3 እስረኞች በህይወት አይወጣበትም ከተባለው አልካትራዝ ያመለጡት የሞሪስን ምጡቅ አእምሮ ከአንጀሊናዎቹ የዋና ብቃት ጋር አጣምረው ይሆናል የሚል መላምት ቢኖርም እውነታውን ለማወቅ ግን አልተቻለም። ከፍተኛ የደህንነት ተቋም እንዲሁም ዘሮክ ተብሎ የሚጠራው እስር ቤቱ በፈረንጆቹ አቆጣጠር በ1963 ተዘጋ። በአሁኑ ጊዜ እንደ ቱሪስት መዳረሻ ቦታ ሆኖ እያገለገለ ሲሆን ከ6 አስርተ ዓመታት በኋላ ታዲያ አልካትራዝ በድጋሚ እንዲከፈት የወቅቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ ማስተላለፋቸውም ተሰምቷል። ፕሬዝዳንቱ በትሩዝ ማህበራዊ ገጻቸው ባስተላለፉት መልእክት እጅግ አደገኛ ወንጀለኞች በማንም ላይ አደጋ እንዳይደርሱ ለማድረግ እስር ቤቱ እንደገና ታድሶ እንዲከፈት ለሀገሪቱ የማረሚያ ቤቶች ቢሮ፣ የፍትህ ሚኒስቴር፣ የፌዴራል ወንጀል ምርመራ ቢሮና የሀገር ውስጥ ደህንነት መመሪያም ሰጥቻለሁም ነው ያሉት። ታድሶ ሲጠናቀቅ እስር ቤቱ የአሜሪካ እጅግ ጨካኝና ከፍተኛ ወንጀለኞችን ይዛለም ተብሏል። ፕሬዝዳንት ትራምፕ የወረበሎች ቡድን አባላት ናቸው የተባሉትን ወደ ኤልሳልቫዶር እስር ቤት በሚላከው ፖሊሲያቸው ከፍርድ ቤቶች ጋር ሲጋጩም ቆይተዋል። በመጋቢት ወር ከ200 በላይ የቬንዙዌላ የወረበሎች ቡድን አባላትን የያዘ ቡድንም ወደዚያም ልከዋል። ከዚህ በተጨማሪም አሜሪካውያን ወንጀለኞችን ወደ ውጭ ሀገር እስር ቤቶች ስለመላክም እቅድ እንዳላቸውም ነው የተነገረው።
ዛሬ አልካትራዝ ልዩ የሆነ የታሪክ ድብልቅን፣ አስደናቂ እይታዎችንና አስደናቂ ታሪኮችን ለሚፈልጉ ተጓዦች ተወዳጅ መዳረሻም ሆኗል። አልካትራዝ በተለያዩ ጊዜያት የተለያዩ ዘጋቢና ተከታታይ ፊልሞች የተሰሩለት፣ በርካታ መጽሐፍት የተጻፈለት ታሪካዊ እስር ቤት በመሆንም በዓለም ሰፍሮ ይገኛል። የዛሬው ዶክመንተሪያችን እየሰማችሁት ይመስል ነበር። በቀጣይ በሌላ ርዕሰ ጉዳይ ላይ እስከምንገናኝ ድረስ ሰናይ ጊዜ፣ መልካም ቆይታን ተመኘን።